ስላው መንፈስ ቅዱስ አሐዱ አምላክ አሜን። ክርስቶሳውያን ወገኖች ክርስቲያኖች በእግዚአብሔር ስም እንዴት አደራችሁ? የእግዚአብሔር አምላካችን ጸጋና ሰላም ከሁላችን ጋር ይሁን። መዘምራን ዝማሬ መላእክት ያሰማልን። ይህን የተባረከ ማለዳ የሰጠን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሁን የዕለቱ ትምህርት እንደተባለው የምንማርበት ሰዓት ነው። የዕለቱ የትምህርታችን ርዕስ የሚሆነው መንፈስ ቅዱስ በቤተ ክርስቲያን ውስጥ በሚል ርዕስ ነው ዛሬ የምንማረው። እንደዚያ ናችሁ አይደል? ሁላችሁም እንደዚህ ያያችሁ ነው። በእጄ ላይ ምን አለ? አቤት ከኋላ ያላችሁትም እንደዚያ ናችሁ። እርግጠኛ ነኝ የያዝኩት መስቀል የማይታያችሁ ትምህርቱን ሊያልፋችሁ ይችላል። ስለዚህ የራቃችሁ ልጆች ካልያዛችሁ ወደፊት ቀረብ በሉ እና እግዚአብሔርን ቃል ተማሩ። ወደዚህ ጠጋ ብትሉ በጣም ጥሩ ነው። ወደዚህ ቀረብ በሉ። የትምህርታችን ርዕስ ምንድነው? መንፈስ ቅዱስ በቤተ ክርስቲያን ውስጥ እያለቀ ነው። ይሄ የጰራቅሊጦስ ጾም በአጋጣሚ እድል አላገኘሁም እዚህ ቦታ ይህን ትምህርት ለመማማርና ተከታታይ ትምህርቶች የምንማርበት ሳምንት ነው ስለ መንፈስ ቅዱስ። በቤተ ክርስቲያን ውስጥ ማለት በጠቅላላ በምእመናን ሕይወት ሁሉ ውስጥ ማለትም ነው። የእግዚአብሔር ጉባኤ በሆነችው ቤተ ክርስቲያን ውስጥ ማለት ነው። በምንሰበሰብበት ቦታም ሆነ በእኛ በሰዎች ሕይወት ውስጥ መንፈስ ቅዱስ የሚያደርገውን ስራ የምናይበት ቀን ነው። ሁላችሁ እንደምታውቁት እግዚአብሔር መንፈስ ቅዱስ ጸጋውን ኃይሉን ሁሉ በእኛ ላይ ያፈሰሰው ጌታ ባረገ በአስረኛው በተነሳ በአምሳኛው ቀን ነው። መንፈስ ቅዱስ የምንለው ከሦስቱ አካላት አንዱን አካል እግዚአብሔር መንፈስ ቅዱስን ነው። እንደምታውቁት በአንድ አምላክ እናምናለን። ሦስት ስሞች አሉት። እነሱም አብ ወልድና መንፈስ ቅዱስ ይባላሉ። ከሦስቱ ስሞች እያንዳንዳቸው የራሳቸው የሆነ አካል አላቸው። አንደኛው አካል ስም መንፈስ ቅዱስ ይባላል። ሁለተኛው የሌላው አካል ስም ወልድ ይባላል። የሌላው አካል ስም አብ ይባላል። አብ ወልድ አይባልም፣ መንፈስ ቅዱስም አይባልም። መንፈስ ቅዱስም አብ ወልድ ተብሎ አይጠራም፣ ወልድም አብ መንፈስ ቅዱስ ተብሎ አይጠራም። ስለዚህ መንፈስ ቅዱስ ጌታ ዓለምን በመስቀል ካዳነ በኋላ ጌታችን ራሱ እሱ ከሄደ በኋላ አጽናኙ መንፈስ ቅዱስ ወደዚህ ዓለም እንደሚልክ ተናግሮ ነበርና በተናገረው ቃል መሰረት ባረገ በ40ኛው ቀን በተነሳ በ50ኛው ቀን መንፈስ ቅዱስ መጥቶልናል እና መንፈስ ቅዱስ በሐዋርያት ላይ አድሯል። ሁላችሁ እንደምታውቁት በእሳት አምሳል በአውሎ ነፋስ አምሳል መጥቶ በላያቸው ላይ ተቀምጦ በአገር ሁሉ ቋንቋ አናግሯቸዋል። ታምራት ተደርጓል። የወረደውም በማርያም ቤት ነበረ። ማርቆስ እናት ማርያም ባለችበት ቤት ነበረ። በዚያ ቤት ውስጥ ደግሞ እመቤታችንን ጨምሮ ጠቅላላ 120 ቤተሰብ ነበሩ። በሴቶቹም በወንዶቹም ላይ ጸጋ መንፈስ ቅዱስ የወረደበት ዕለት ነው። ስለዚህ ከዚያ ጊዜ ጀምሮ እስካሁን በቤተክርስቲያን የሚሰጠው ትምህርት በጠቅላላ ስለ መንፈስ ቅዱስ ነው። ዛሬ እኛ በተለየ መንገድ የምናየው መንፈስ ቅዱስ በቤተክርስቲያን ውስጥ በሚል ርዕስ ነው። ምንድነው መንፈስ ቅዱስ በዕለት ተዕለት ሕይወታችን የሚያደርገው? እንደ ቤተክርስቲያን ሰዎችን በምእመናን ጉባኤ መካከል በዚህ ስብስብ በዚህ ህብረት በዚህ በተቀደሰው አንድነት ውስጥ በዓለምን ባለች ቤተክርስቲያን ውስጥ መንፈስ ቅዱስ ምንድነው የሚያደርገው? የመንፈስ ቅዱስ መሰጠት ጥቅሙ ምንድነው? ለኛ ምን ማለት ነው? መንፈስ ቅዱስ ወረደ ማለት አንዳንድ ጊዜ እኮ ምን ይመስለኛል በብዙ ሰው የሚታሰበው በቃ የሆነ ታሪክ እንደምናጠናው ሁሉ እንዲሆነ ኢየሱስ ከሰማይ ወረደ፣ ከማርያም ተወለደ፣ ከዛ በተጠመቀ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ፣ ሰማን ታሪክ። ከዛ መንፈስ ቅዱስን ላከ፣ መንፈስ ቅዱስ በሐዋርያት ላይ ወረደ፣ በአገር ቋንቋ ተናገሩ። እንዲህ ብለን በታሪክ የምናልፈው ነገር አይደለም። ሕይወታዊ ነገር ነው። በጣም እኛን የሚመለከት ነገር ነው። የምንኖርበትን የዕለት ተዕለት ሕይወትን የሚዳስስ ነገር ነው። ሙሉ ተስፋችንን የያዘ ነገር ነው። ከኛ የቀደሙት የተጠቀሙበትን ያክል እኛም የምንጠቀምበት የእግዚአብሔር መንፈስ ነው እና ከልባችን የኛ ብለን ይህን ነገር ልንማረው የሚገባ ዛሬም ቤተ ክርስቲያን የምትመረው በመንፈስ ቅዱስ ነው። በእርግጥ የምናያቸው ሰዎች አሉ። እነዚህ ሰዎች
እንደ ሰዎቹ ሁኔታ መልካም ሰዎች ሲሆኑ መልካም አስተዳደር ልናይ እንችላለን ክፉ ሰዎች ሲመጡ ደግሞ ክፉ አስተዳደር ልናይ እንችላለን እንደ ሰዎቹ ተፈጥሮ ልበ ሰፊዎች ሊሆኑ ይችላሉ ጠባቦችም ሊሆኑ ይችላሉ እንደ ሰዎቹ የእውቀት ደረጃ አዋቂዎች ሊሆኑ ይችላሉ ያልተማሩ ሊሆኑ ይችላሉ እንደ ሰዎቹ ያጠራር ጊዜ ሙሉ ሰዎች ሊሆኑ ይችላሉ ወጣቶችም ሊሆኑ ይችላሉ ነገር ግን ሁሉም በሁሉ መስራት የሚችል እግዚአብሔር ቤተክርስቲያኑ በምድር ላይ እንድትኖርና እንድትቀጥል በመንፈስ ቅዱስ በኩል የተለያዩ ሰዎችን በመጠቀም ቤተክርስቲያን የራሷ ሕይወት ያላት የክርስቶስ አካልና እንድትቀጥል ስራ ይሰራል ቤተክርስቲያን በመንፈስ ቅዱስ ትመራለች ቤተክርስቲያን ዮሐንስ አፈወርቅ እንደተናገረው ከእግዚአብሔር የተወለደችበት ቀን መንፈስ ቅዱስ የወረደበት ቀን ነው ቤተክርስቲያን የተወለደችው ያደገችው በመንፈስ ቅዱስ ነው እናት ትወልዳለች የወለደችው ልጇን አትጥለውም ታሳድገዋለች ያ ሕፃን አካል ባገኘበት በለመደው ብሎ በማህፀን ውስጥ ተቀምጦ ሳለ ባደገበት በዚያው መግቦት እናት ደረቷ ላይ አድርጋ ወተት እየመገበች ታሳድገዋለች መንፈስ ቅዱስን ቤተክርስቲያንን ወልዶ እንዲሁ በጸጋውን እየመገበ የሚያሳድጋት የእግዚአብሔርን በረከት ሁሉ ቤተክርስቲያን የምታገኝበት የተለየ መንገድ ነው ስለዚህ መንፈስ ቅዱስ ቤተክርስቲያን የወለደን ያሳደገን እርሱ ነው በመሆኑ የቤተክርስቲያን ሕይወቷ መንፈስ ቅዱስ ነው ወላጇ ብያቸዋለሁ መጋቢዋ ብያቸዋለሁ አሁን ደግሞ የቤተክርስቲያን ሕይወቷ መንፈስ ቅዱስ ነው ስንተነፍስ ነው ሁላችሁ እንደምታውቁት ሕያዋን መሆናችን የሚታወቀው ሕይወት እንደሌለው በእርግጠኛነት የሚታወቅ ነገር ቢኖር ማይተነፍስ ነገር ነው እንደ ድንጋይ ያለ ግዑዝ ነገር ሕይወት የሌለው ነው የሚባለው ቤተክርስቲያን ሕያው ናት የእግዚአብሔር እስትንፋስ የሆነው መንፈስ ቅዱስ ሕይወትን የሚዘራባት ስለዚህ የሁላችን ሕይወት እግዚአብሔር መንፈስ ቅዱስ ነው ስለዚህ የቤተክርስቲያን ሕይወት የሆነው መንፈስ ቅዱስ በቤተክርስቲያን ውስጥ ብዙ ስራዎችን ያከናውናል ለምሳሌ የሚከተሉትን የተወሰኑትን 6 ነጥቦች እናያለን የመጀመሪያው ቤተክርስቲያን የእግዚአብሔር ልጅ ለመሆን ሁለተኛ የተወለደችው በመንፈስ ቅዱስ ነው የመጀመሪያው ነጥብ ይሄ ነው በእግዚአብሔር ቃል ብዙ ነገር ልናይ እንችላለን ከማጠፋ ዘር መወለዳችንን ሌሎችን የተለያዩ አረቦች እውነት ነው ነገር ግን ማህፀን ያስፈልጋል ለመወለድ የተወለድነው ከማህፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ነው ያሉኝ አባቶች በጣም ደስ የሚል ነገር ነው በለመድነው ቋንቋ መናገራቸው ነው ከአባት አብራክ የተገኘው ዘር በእናት ማህፀን ከእናት አካል ጋር ተዋህዶ ሰው ሆኖ እንደሚወለድ እንደዚሁ መንፈስ ቅዱስ እንደ አባት ዮርዳኖስ እንደ እናት ማህፀን ሆና ሕይወት የሆነውን ከእግዚአብሔር ጋር አንድ የሚያደርገውን ሁለተኛ የተወለደውን የሕይወት ከእግዚአብሔር የተገኘውን ሕይወት አድርገን የምንኖርበትን ዳግም ልደትን ያገኘነው በመንፈስ ቅዱስ ነው እንደምታውቁት የመንፈስ ቅዱስ ነገር ሁልጊዜ ከውሃ ጋር በብዙ መንገድ ይሰራል መጀመሪያ ለዓለም ሕይወትን ሲሰጥ እግዚአብሔር በምድር ላይ ውሃ መልቶ ሳለ ውሃውን ከፈለው ነው የሚለው እግዚአብሔር የእግዚአብሔር መንፈስ ግን ውሃው ላይ መልቶ ሰፎ ነበር ምክንያቱም ሕይወት ለመስጠት ነው ሰፎ ነበረው መንፈሱ ስለዚህ ሕያው ከሆነ ውሃ ሌሎች ሕያዋንም እንዲፈጠሩ አድርጓል በባህር ውስጥ የሚኖሩ ስለዚህ እግዚአብሔር መንፈስ ቅዱስን በመጨረሻው ዘመን ወደዚህ ዓለም መጥቶ በዚህ ዓለም ላይ በመስፈፍ ለሁላችን ሕይወትን በመስጠት ሁላችን ሕያዋን ሆነን እንድንወለድ አድርጓል የእግዚአብሔር መንፈስ ሕይወትን ሰጠኝ ብሎ ኢዮብ እንደተናገረ የእግዚአብሔር መንፈስ ሕይወት ምንጭ ነውና ሕያዋን ሆነን ለሕይወት የተወለድነው በእግዚአብሔር መንፈስ ነው በእግዚአብሔር መንፈስ ነው በእግዚአብሔር መንፈስ ከመንፈስ ቅዱስ
ወይም ከእግዚአብሔር በእግዚአብሔር መንፈስ ተወልደናል። ስለዚህ ሁለተኛ የተወለድንበት ነው መንፈስ ቅዱስ። ዳግም ልደት ማለት ምን ማለት ነው? የመጀመሪያው ልደት ምን ማለት እንደሆነ ስናውቅ ዳግም ልደትን እናውቃለን። መወለድ ማለት አንድ ራሱን የቻለ እኔ ነኝ የሚልና ሙሉ አካል ያለው ሙሉ ሕይወት ያለው በማንነቱ የሚታወቅ ማንነት ያለው ነገር ሆኖ በምድር ላይ መገለጥ መወለድ። በምድር በስጋ ከእናት ከአባቶቻችን ተወልደናል። ስንወለድ ደግሞ እነሱን መስለን ነው የተወለድነው። እናታችን አባታችን የሚመገቡትን ተመግበን የሚጠጡትን ጠጥተን እንኖራለን። አካላቸው አካላችን ነው፣ ሕይወታቸው ሕይወታችን ነው። በእነሱ ለነሱ የሆነ በረከት ሁሉ የኛ ነው። በእነሱ ለነሱ የሚደርስ መከራ ሁሉ የኛ ነው። ወላጆቻችን ሀብታሞች ቢሆኑ በሀብት እናድጋለን፣ ድሆች ቢሆኑ ድሆች ሆነን እናድጋለን። ወላጆቻችን የማይሞቱ ቢሆኑ አይደሉም እንጂ የማንሞቱ ሆነን እንወለዳለን። የሚሞቱ ከሆነ ሟቾች እንሆናለን። ወላጆቻችን ያላቸውን ሁሉ ነው የሚያወርሱን። ሀብታቸውንም ንብረታቸውንም ጤናቸውንም አካላቸውንም ማንነታቸውንም መልካቸውንም። እንደምታውቁት ዛሬ ዓለም በበለጠ ስለ ሰው ማንነት ሲነግረን ልጆች ከወላጆቻቸው ሁለንተናቸውን ነው የሚወስዱት። እንደውም ዛሬማ ሰው እገሌ ይመስላል ተብሎ በመልክ ሳይሆን በዲኤንኤ የሚገመገምበት የሚታይበት ዘመን ነው። ዘመድ ከኢትዮጵያ ለማምጣት ስትሞክሩ ምን ነው ልጆች ናቸው ስትሉ ነው ትባሉት፣ ደማችሁን ስትሉ ነው ትባሉ አይደል? ስለዚህ ሁለንተናችን ወላጆቻችን የሚመስል ነው የሚሆነው። እንደዚህ ሁሉ ከመንፈስ ቅዱስ መወለድ ማለት ምን ማለት መሰላችሁ? መንፈሳዊ አካልን፣ መንፈሳዊ ጸጋን፣ መንፈሳዊ በረከትን፣ መንፈሳዊ የሆነውን ሕይወትን፣ ዘላለማዊነትን፣ ጤንነትን፣ ቅድስናን፣ በረከትን፣ የእግዚአብሔር መሆንን፣ ለዘላለም መኖርን ሁሉ በማግኘት ከመንፈስ ቅዱስ ተወለድን ማለት ነው። በስጋ የተወለዱ የስጋ ምግብ እየተመገቡ እንደሚያድጉ ከመንፈስ ቅዱስ የተወለዱ በመንፈስ ቅዱስ የእግዚአብሔርን ቃል እየተመገቡ በእግዚአብሔር ጸጋ ያድጋሉ። በስጋ የተወለዱ የእናት አባታቸውን ርስት እንደሚወርሱ ከመንፈስ ቅዱስ የተወለዱ ደግሞ የእግዚአብሔር መንግስት ይወርሳሉ። የተወለዱት እርሱ ነውና። በስጋ የተወለዱ ሞት ይከተላቸዋል፣ በወላጆቻቸው በኩል ሞት መጥቷልና። ከመንፈስ ቅዱስ የተወለዱ ግን በመንፈስ ቅዱስ ሕይወትን ታድለዋልና ሞትን ድል አድርገው ይነሳሉ። ስለዚህ ዳግም ልደት ለኛ ማለት የታሪክ ለውጥ ማለት ነው። የክርስትና ትምህርት የሚያስተምረን የሰው ልጅ ባለመታዘዝ ለሞት ከተሰጠ በኋላ በእግዚአብሔር ልጅ መምጣትና በመንፈስ ቅዱስ መውረድ እንደገና ስለተወለደ ሞትን አሸንፎ ለዘላለም አባቱን እግዚአብሔርን መስሎ ይኖራል። የሰው ልጅ ያለው ስጋዊ ሕይወት ብቻ ሳይሆን መንፈሳዊ ሕይወት ጭምር ስለሆነ ስጋዊ ሕይወቱ ሲቋረጥ መንፈሳዊ ሕይወቱ ይቀጥላል። ስለዚህ ሰው በምድር ላይ ሳለ ለስጋዊ ሕይወቱ፣ ለስጋዊ አካሉ፣ ለስጋዊ ውበቱ፣ ለስጋዊ ቁመናው፣ ለዕለት እንጀራው፣ ለሚኖርበት ቤት በዚህ ምድር ላይ ሳለ ተከብሮ እንዲኖር የሚሰራውን ያክል ለእግዚአብሔር መንግሥትን መስራትና ማሰብ አለበት። ይህ አካሉ ሲያልቅና ሲደቅ ሲለወጥ በመንፈሳዊ አካሉ በእግዚአብሔር ፊት ከእግዚአብሔር ጋር ይኖራልና። ስለዚህ የሰው ልጅ ጉርለትን የሚለካው በስጋ ጉርለት ብቻ አይደለም፣ በመንፈሳዊ ጉርለትም ነው። እንደኛ ትምህርት እኛ የምናምነው አንድ ሰው የሚያስፈልገውን ሁሉ ሀብት ቢያገኝ፣ ከሚያስፈልገውን በላይ ዕውቀት ቢመላ፣ የተባረከ የዕውቀት አእምሮ ቢሰጠው፣ ይህ ነው የማይባል ሀብትን ቢጎናጸፍ፣ መልካም የሆነ ጤናም ቢኖረው፣ የተባደለ ኑሮ ቢኖረው፣ የተባረኩ ልጆችን ቢሰጡት፣ በዚህ ብቻ ሰው ደስተኛ አይሆንም፣ ሕይወቱን ፍጹም አይደለም ብለን ነው የምናምነው። ዓለም ሁሉ ለሰው ልጅ ቢሰጠው ነፍሱን ግን ካጣ ምን ይረባል ያለው ወንጌል። ምን ትበቆ ለሰው ለመኩሎ ዓለም ረብሃ ወነፍሱ ሀጉለ። ሰው ዓለሙን ሁሉ ቢገዛ ሁሉ የእርሱ ቢሆን ነገር ግን ሕይወቱን ካጣ ምን ዋጋ አለው? ነፍሱን ካጣ ምን ማለት ነው? እንዲህ ማለት
መንፈሳዊ ሕይወታችን በአንጻሩ ከተራበ ያ ሁሉ ነገር ያለው ሰው ደስተኛ ላይሆን ይችላል። መንፈሳዊ ረሃብ አለ፣ ስጋዊ ረሃብ አለ። መንፈሳዊ ባዶነት አለ፣ ስጋዊ ባዶነት አለ። መንፈሳዊ ጥጋብ እንዳለ ስጋዊ ጥጋብም አለ። መንፈሳዊ ብልጽግና እንዳለ መንፈሳዊ ብልጽግናም አለ። ስለዚህ ብዙ ጊዜ በዓለም መልካም ብለን የምናያቸውና የምንወዳቸው የሚከበሩ ሰዎች በዓለሙ ላይ ደና የሚኖሩ ነገር ግን የመንፈስ ረሃብተኞች ናቸው። ስለዚህ ሰው ከእግዚአብሔር መንፈስ ቅዱስ ስለተወለደ መንፈሳዊ ሕይወቱንም ስጋዊ ሕይወቱንም ተንከባክቦ በክብር መያዝ አለበት። ስጋዊ ሕይወቱን በቅድስና መያዝ አለበት፣ መንፈሳዊ ሕይወቱንም በክብር መያዝ አለበት። እና ሁለተኛ የተወለድንበት ነው። መንፈስ ቅዱስ ለቤተ ክርስቲያን ከትርጉም በላይ ነው። ከእግዚአብሔር ሁለተኛ የተወለድንበት ሕይወትን ያገኘንበት ነው። ስንጠመቅ በ40 በ80 ቀናችን ከውሃው ስንወጣ ከመንፈስ ቅዱስ ተወለድን ብለን ነው አዲስ ስም የሚሰጠን። በሜሮን የምንታተመው መንፈስ ቅዱስ ሁለንተናችንን አተመ፣ ንብረትነታችን የመንፈስ ቅዱስ ነው ለማለት ነው። ሁለተኛ ያልተወለደና በመንፈስ ቅዱስ ያልታተመ ሰው ወደ ቅዱስ ቁርባን አይቀርብም። ጌታችን ክብር ይግባውና ሲናገር ከውሃና ከመንፈስ ቅዱስ ካልተወለዳችሁ በቀር ወደ እግዚአብሔር መንግሥት አትገቡም ያለው። ኢየሱስም መለሰ እንዲህ ሲል እነግራችኋለሁ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው ተብሎ ተጽፏልና ነው የሚለው ዮሐንስ 3:5። አሁን እንዳልኳችሁ ነው። ከሥጋ የተወለደ ሥጋ ነው፣ በጣም ብዙ ትርጉም አለው። ከመንፈስ የተወለደ ደግሞ መንፈስ ነው፣ በጣም ብዙ ነው ትርጉሙ። ሥጋ ነው ማለት ምን ማለት ነው? ቅድም እንዳልኳችሁ በቀጥታ አካላዊ የሆነው ነገር ሁሉ አዎንታዊ አሉታዊም የሱ ሀብት ነው። ከመንፈስ የተወለዱም ደግሞ መንፈሳዊ ነገር ሁሉ እነሱ ይሆናል ማለት ነው። ስለዚህ በእምነት ይህን ጸጋ ነው የምናገኘው። ስለዚህ የመጀመሪያው ቤተክርስቲያን የተወለደችበት ነው። ሁለተኛ ቤተክርስቲያን ለአምልኮተ እግዚአብሔር የምትነሳሳበት መንፈስ ነው። ወይም መንፈስ ቅዱስ ቤተክርስቲያን ለአምልኮተ እግዚአብሔር ያነሳሳል። እኔም ብላችሁ መወለድ በጣም ትልቅ ትርጉም ነው ያለው። እንደምታውቁት ኢትዮጵያን ሀገራችን ብዙዎቻችን በጣም ነው የምንወዳት። ወላጆቻችን ድሆችም ሆኑ ሀብታሞችም ሆኑ በእውነት በጣም ነው የምንወዳቸው። ሲያልፉም እናዝናለን። እናት የሌለው ልጅ አባት የሌለው ልጅ መባል መሆን አንፈልግም። መወለድ ትርጉም ስላለው የወለድንበትን ሀገር እንወደዋለን። ክፉ ቢሆን አስረው የሚገርፉ ሰዎች ቢኖሩበት፣ ጥሩ መሪዎች ቢኖሩበት እንወደዋለን። ውሃው ይናፍቀናል፣ መሪዎቹ ይናፍቀናል፣ ተራራው ይናፍቀናል። ከመንፈስ ቅዱስ የተወለዱ ደግሞ የሚናፍቃቸው ዓለም አለ፣ የምትናፍቃቸው ሀገር አለች። የእግዚአብሔር መንግሥት የምትናፍቃቸው ቅዱሳን የቤተ ክርስቲያን ሰዎች ምዕመናን ከመንፈስ ቅዱስ የተወለዱ ናቸው። አገራቸው የአባታቸው የእናታቸው ሀገር የእግዚአብሔር መንግሥት ናትና ገና ሳያዩዋት ያውም እኛስ ተወልደናል ብንባት ነው። ገና ሳያዩዋት በተስፋ ደማቸውን ያፈሳሉ። አማራጭ አጥተው አይደለም፣ ለእግዚአብሔር መንግሥት ስለሚጓጉ ነው። በቀደም ሰምታችኋል። አንድ የግብፅ ካህን ቤተ መቅደሳቸው ውስጥ እየቀደሱ እያሉ ሄደው አክራሪዎች አንገታቸውን ቆርጠው ሄዱ እና ካህናቱና ጳጳሳቱ ምዕመናኑ የካህኑን አንገት አንስተው ወስደው መልሰው አንገቱ ላይ ራሱን ገጥመው ልብሱን አልብሰው አቅፈው ሲዘምሩና ሲያለቅሱ ሲታይ የተለየ ስሜት ይፈጠር ነበር። ይህ ትናንትና ከትናንት ወዲያ የሆነ ነገር ነው። ስለዚህ ምን ለማለት ፈልጌ ነው? የእነዚህ የቤተክርስቲያን ሰዎች ውሳኔ እስላሞች የሚሉትን አልልም ብለው በሰይፍ የሚታረዱበት ምክንያት ምን መሰላችሁ? ስለተወለዱ ነው። ተስፋ የሚያደርጉት ዓለም ስለሌለ ነው። መወለዱንማ ምንርስ እንደሌለውና ምን የሚቸገረኝ ይህ የቃል ነገር ነው ዘወር ብዬ እንዲህ እላለሁ ብለው ሊክዱ ይችላሉ። እነዚህ ያልተወለዱ ናቸው። ሃይማኖት የሚያስከፍለውን ዋጋ የማያውቁ ናቸው። ስለዚህ ሁለተኛ የተወለዱ የእግዚአብሔር ልጆች በኑሯቸው ሁሉ እግዚአብሔርን ይመስላሉ፣ እግዚአብሔርን ያመልኩታል። በአካላቸውም በመንፈሳቸውም በሕይወታቸውም እግዚአብሔርን ያመልኩታል። መንፈስ ቅዱስ ቤተክርስቲያን ለእውነተኛ አምልኮ የሚያነሳሳና ቤተክርስቲያንን በመንፈስ ቅዱስ እንድታመልክ መለኮታዊ ቃሉ
መለኮታዊ ቃሉ ይጠቁመናል። ምንድነው? ሁሉ ጊዜ አምልኮታችን እውነተኛ መሆን አለበት። ማምለክ ማለት ምን ማለት እንደሆነ ልታውቁ ይገባል። ማምለክ ማለት ለፈጠረ አምላክ ለሆነ ጌታ ለሆነ የሚገባውን ክብር መስጠት ማለት ነው። ማክበር ማለት ደግሞ ጨርሶ የተለየ ነው። ማክበር ማለት እናት አባትን ማክበር፣ ቅዱሳንን ማክበር፣ የእግዚአብሔር የሆኑትን ማክበር፣ ያ አክብሮት ነው። አክብሮት ማንም ሰው እንኳንስ የእግዚአብሔርን ሰዎች ቅዱሳንን እንኳን የወለደን ማንም ሰው ሌላውን ሰው እንዲያከብር ታዟል። ማክበር ተገቢ ነው። ይልቁንም ደግሞ ክብራቸው የታወቀላቸውን የእግዚአብሔር ሰዎች በሚገባ እናከብራለን፣ ግን አናመልክም። ለእግዚአብሔር የምንሰጠውን እውነተኛ ክብርና ስግደት ከሱም የምንፈልገውን አድነኝ ብለን የምንማጸንበትን ልቦናችን ተከፍቶ የምናቀርበውን ልመና ባለማወቅ ለፍጡራን ልናቀርበው አይገባም። ያ ጣዖት አምልኮ ነው የሚሆነው። እኛ እግዚአብሔርን እናመልካለን ስንል ምን ማለታችን ነው? መድኃኒቴ አምላኬ ሕይወቴ ካንተ የሆነ ላንተ የሆነ ባንተ የሆነ መነሻውንም ፍጻሜውንም የምታውቅ አንተ ነህ። አንተ በእኔ ሕይወት ላይ ፍጹም መብት አለ። ልታድነኝ ስልጣን አለ፣ ልታድነኝም ልትገለኝም ስልጣን አለ፣ ልትምረኝ ስልጣን አለ፣ ልትፈርድብኝም ስልጣን አለ። ምሕረት ካንተ ዘንድ ነው ብለን የምናመልከው ዓለሙን ሁሉ የፈጠረ ያከናወነ የሚነግል እርሱ ነው ብለን የምናምነው እምነት የአምልኮ ይባላል። ስለዚህ ለዚህ አምላክ ምስጋና እናቀርባለን። ይህን የምናደርገው በመንፈስ ቅዱስ ነው። ጥቅስ አብረን እናነባለን። ድምጻችሁን ከፍ አድርጋችሁ እኛ አትሰሙም። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገዘርንንና ፊልጵስዩስ 3 ቁጥር 3 ላይ ነው ያለው ቃል። እኛ በመንፈስ እግዚአብሔርን የምናመልክ ነው ይላል። ሁለት ነገር ያሳያል። አንደኛ በመንፈስ ቅዱስ ማለት ነው። ሁለተኛ ነገር ደግሞ በተመስጦ ሆነን ማለት ነው። በሃይማኖት ሆነን እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በስጋ የማንመካ በመንፈሳዊ ነገር ላይ ተስፋ የምናደርግ ነን ይላል ቅዱስ ጳውሎስ። ስለዚህ የምናመልከው በመንፈስ ቅዱስ አማካኝነት ነው። እንዴት እንደምናመልክም እንዴት እንደምንጸልይም እንዴት እንደምንገዛም የሚያስተምረን ባለቤቱ እግዚአብሔር መንፈስ ቅዱስ ነው። ስለዚህ እውነተኛውን አምልኮ ቤተክርስቲያን የምትማረው ከርሱ ነው። እለት እለት እርሱ መንፈስ ቅዱስ ያነቃቃል። አንዳንድ ሰዎች አሉ አለርም ሳይሞሉ የጸሎት ሰዓታቸውን አክብረው ሁልጊዜ የሚነቁ። ምናልባት አንዳንዶቻችን በቃ አይምሯቸውን ስላስለመዱት በያ ሰዓት እየነቃ ነው ብለን ልናስብ እንችላለን። በሌላ መንገድ አስበን በእውነት አንዳንዶቹ ግን በቀጥታ ከተኛውበት እንቅልፍ ሲጥለኝ ወገቤን የሆነ ነገር ሲወጋኝ ይሰማኛል ሁሉ ይላሉ። በሚያስደንቅ ሁኔታ ለአምልኮተ እግዚአብሔር የሚተጉትን ሰዎች መንፈስ ቅዱስ የበለጠ ይረዳቸዋል፣ እንዲተጉ እንዲነቁ ያደርጋቸዋል። ስለዚህ መንፈስ ቅዱስ ለጸሎት ያነቃል። መንፈስ ቅዱስ ለምጽዋት ለጋስ ያደርጋል። መንፈስ ቅዱስ በቃሉ እንድናገለግል ጨካኞች ቆራጦች ያደርጋል። መንፈስ ቅዱስ ሰማዕታትን አነሳስቶ ለየም ጻድቃንን ለገዳም የዳረገ እግዚአብሔር መንፈስ ነው። መንፈስ ቅዱስ ወንጌልን ለዓለም ያደረሰ ትንሾቹን ያበረከተ በደካማዎቹ የሰራ የእግዚአብሔር መንፈስ ነው። ለሐዋርያት ወንጌልን ማስተማር አምልኳቸው ነበር። ለነቢያት ትንቢት መናገር አምልኳቸው ነበር። ለእኛ ደግሞ የተሰቀለውን ክርስቶስን ማምለክና በፍቅሩ መኖር አምልኳችን ነው። የተራቡትን ማሰብ አምልኮ ነው። በልዩ ልዩ መንገድ በጸሎት መትጋት አምልኮ ነው። ይህን ሁሉ ማድረግ የሚችል የሚያተጋ መንፈስ፣ የሚያነቃ መንፈስ፣ የሚያበረታታ መንፈስ፣ አይዞህ ባይ መንፈስ እግዚአብሔር መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ያደረባቸው ለአምልኮ ይተጋሉ፣ ለጸሎት ይተጋሉ። ዘምረው አይደክሙም፣ ቁመው አይደክማቸውም፣ ጸልየው አይሰለቹም። ሁልጊዜ ልቦናቸው በሐሴት የተሞላ ነው። አንድ ነገር ልንገራችሁ፣ ሰው ለሚያምንበት ነገር እኮ በጣም ብዙ ነገር ነው የሚያደርገው። አንዳንድ ጊዜ ሰው ቅዳሴው ረዘመ ሲል ከሰማችሁ ወይም ደግሞ እንዲህ በእርግጥ ከሌላው አንፃር ሲታይ የኛ ሳብ ያለ መስሎ ይታይ ይችላል። ፍቅር ካለና ከተረዳ ነው ጨርሶ አይታወቅም። ከውስጣችን ያለውን መንፈስ መፈተሽ አለብን።
የድካምን መንፈስ መዋጋት አለብን። የእግዚአብሔር መንፈስ እንዳይለየን መጸለይ መቻል አለብን። የእግዚአብሔር መንፈስ ለአምልኮ፣ ለጸሎት፣ ለበጎ ሥራ የሚያነሳሳ በውጭ ብቻ ሳይሆን በውስጥ ነው የሚኖር ነው። ወላጆቻችን በሥጋ ወልደውናል፣ በፍቅራቸው በውስጣችን ይኖራሉ እንጂ ግን በውስጣችን አይኖሩም፣ ወይም እኛም በውስጣቸው አንኖርም። መንፈስ ቅዱስን ከወለደንም በኋላ በውስጣችን የሚኖር የሚያነሳሳን የእግዚአብሔር መንፈስ ነው። ምስጋናና ክብር ለቅዱስ ስሙ ይሁን። ሌላው የምናየው ሶስተኛው ነጥብ ቤተክርስቲያን በመንፈስ ቅዱስ ወንጌልን ትሰብካለች። መንፈስ ቅዱስን በቤተክርስቲያን ከምዕመናን ጋር ወንጌልን ይሰብካል። ይህ የታወቀ ነገር ነው። የቤተክርስቲያን መምህር መንፈስ ቅዱስ ነው። ከራሳቸው የሚናገሩ ሰዎች የራሳቸውን ነው የሚቃዡት። መንፈስ ቅዱስ ያደረባቸው ሰዎች ደግሞ የሚያስገድድ የሚናገሩትን የሚያርምና የሚያከናውን የሚሄዱበትን የሚያሳይ መንፈስ ስላላቸው እውነትን ይናገራሉ። ስለዚህ መጽሐፍ ቅዱስ የሚለውን ሁለት አጭር ጥቅስ አብረን እናነባለን። የመጀመሪያው ከኔ ጋር በሉ። መንፈስም ፊልጶስም ወደዚህ ሰረገላ ቅረብና ተገናኘው አለው። የሐዋርያት ሥራ 8:23 ስለማን መሰላችሁ የተነገረው? ስለመጀመሪያው ኢትዮጵያዊ ክርስቲያን ነው። ኢትዮጵያዊው ጃንደረባ ከኢየሩሳሌም ሲመለስ ፊልጶስን መንፈስ ቅዱስ ምን አለው ይላል? ተነስና ካለህበት ቦታ አለው ይላል። ወደዚህ ሰረገላ ሂደህ ይህን ሰው ያነጋግረው አስተምረው አለው ይላል። ማን ነው አዛዡ? መንፈስ ቅዱስ። የማይታየው የእግዚአብሔር መንፈስ የሚታየውን ፊልጶስን አነሳስቶ ኢትዮጵያዊውን ስለ ክርስቶስ እንዲነግረው የያዘውን የኢሳይያስን ትንቢት እንዲተረጉምለት ያደረገው። የምናያቸውን ሰዎች ወደኛ የሚልክ ማን ነው? መንፈስ ቅዱስ ነው። በምናያቸው ሰዎች አድሮ የሚናገረን ማን ነው? መንፈስ ቅዱስ ነው። ወደኛ የሚላኩትን የሚያነሳሳ እግዚአብሔር መንፈስ ቅዱስ ነው። ፊልጶስ ሄደ፣ አነጋገረው። ኢትዮጵያዊው የሚያነበውን ነገረው። በአጋላሚና የሚያነበው ኢሳይያስ ምዕራፍ 53 ነበረው። ትርጉሙን ታውቀዋለህ ወይ አለው። ተርጓሚ ሳይኖር እንዴት ታውቃለህ አለው። ስለ ክርስቶስ እንደሆነ ነገረው፣ ተረጎመለት። ከዚያ በኋላ ወደ ውሃ ደረሱ። አሁን እዚህ ብትጠመቅ ምንድነው ችግሩ? ለምን አልተጠመቅም አለው። ካመንክ መጠመቅ ትችላለህ አለው። እኔ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ ኢትዮጵያዊው። በወንዙ አጠመቀው። ከዚያ በኋላ ወደ ኢትዮጵያዊው የላከው መንፈስ ፊልጶስን ነጥቆ ወሰደው ነው የሚለው። ኢትዮጵያዊው ደስ እያለው ወደ አገሩ ገባ ነው ተብሎ የተጻፈው። ስለዚህ መምህራችን መንፈስ ቅዱስ ነው። በዓለም ያለችው ቤተክርስቲያን መምህር መንፈስ ቅዱስ ነው። ምዕራፍ 2 ላይ የሐዋርያት ሥራ ምን እንደምናነበው ቅዱስ ጴጥሮስ በልዩ ልዩ ቋንቋ ለሚናገሩ ሰዎች ሲናገር ለእያንዳንዳቸው በቋንቋቸው በመተርጎም መንፈስ ቅዱስ የጴጥሮስን ቃል እንዲሰሙ በማድረግ 3000 ልዩ ልዩ ቋንቋ የሚናገሩ ሰዎች በወንጌል አምነው በክርስቶስ አምነው ተጠምቀዋል። ስለዚህ መምህሯ የቤተክርስቲያን መንፈስ ቅዱስ ነው። ዛሬም በእውነት ልንገራችሁ ሰውን ተስፋ የምናደርግ ከሆነ በጣም ነው የምንጎዳው። እያንዳንዱ ሰው ራሱን እያስተማረ ነው የሚያገለግለው። መንፈስ ቅዱስ ግን ሁላችንን ያስተምራል። እዚህ ያለነው ሁላችን ተማሪዎች ነን። መምህራችን እግዚአብሔር መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ የቤተክርስቲያን መምህር ነው። ተነስ ብሎ መምህሩን የሚያነሳሳ ህሊናውን እንደሆነ ሰው የሚያደርግ እየበላ የሚተኛውን አቤት እዳችን ብዙ ነው። በእውነት እዳችን ብዙ ነው። እኛም የወንጌል ዕዳ በጣም ብዙ ነው። ቅዱስ ጳውሎስ ሲናገር ያለ ረፍት እናገለግለው ዋጋዬን እንዳላጣ ነው ግዴታ አለብኝ ወንጌል እንዳስተምር ያለ እንጂ ያስገድደው በህሊናው ውስጥ ያደረው እግዚአብሔር መንፈስ ቅዱስ ነበረ። ስለዚህ መምህራንን እያነሳሳ ሐዋርያትን እየቀሰቀሰ ቤተክርስቲያን ወንጌል እንድትማር ወንጌል እንዲስፋፋ የሚያደርግ መንፈስ ቅዱስ ነው። በመምህራን አንደበታቸውን ይጠቀማል። በምዕመናን ሀብታቸውን ይጠቀማል። የእውቀት ሰዎች በሆኑ ጥበባቸውን ይጠቀማል። ዛሬ ወንጌል በቴክኖሎጂ ምክንያት ይሰበካል። ወንጌልን ሰዎች ዛሬ በጊዜያቸው ይሰብካሉ፣ በገንዘባቸው ይሰብካሉ፣ በእውቀታቸው ይሰብካሉ። ቤተክርስቲያን በልዩ ልዩ መንገድ ታስተምራለች። ሁሉም በሁሉ የሚሰራ ግን እግዚአብሔር መንፈስ ቅዱስ ነው።
ሁላችንም ዋጋ የምናገኘው ከእርሱ ነው። ስለዚህ መንፈስ ቅዱስ የቤተክርስቲያን መምህር ነው። ክብርና ምስጋና ለስሙ ይሁን። ሌላው ቀጥሎ የምናየው ነገር አብረን እናነባዋለን። ይህንን ቃል መንፈስ ቅዱስ እንዴት መምህራችን እንደሆነ የሚናገር ነው። መንፈሱና ሙሽራይቱ ና ይላሉ። ራዕየ ዮሐንስ 22:7 ሙሽራይቱ ቤተክርስቲያን ናት። መንፈሱ መንፈስ ቅዱስ ነው። ስንዘምርም ሆነ ስናገለግል በመንፈስ ቅዱስ ነው የምናደርገው። ጌታን ምናምን ነው በመንፈሱ ተቃኝተን ነው። ወንጌልን የምናስተምረው ወይም ደግሞ የጠፉትን ወደ እግዚአብሔር መንግስት የምንለው በመንፈስ ቅዱስ ነው። መንፈሱና ሙሽራይቱ ይላል። ሁልጊዜ ቤተክርስቲያን ከመንፈስ ቅዱስ ጋር ነው የምትሰራው። አብረን ነው የምንሰራው፣ አብረን ነው የምናገለግለው። እርሱ ነው ዋናው ሰራተኛ። ሰውም እንዴት ሰው ሊያስተምር ይችላል? ሰውን እንዴት ሊለውጥ ይችላል? እንዳይሆን ኖሮ በሆነ ሰውን ቢለውጥ ኖሮ ያንዳንዳችን ስንቱን በለወጥ ነው ነበር። እንዳሰብነው እኮ አይደለም። እኛ ሰውን ብንወደው በእምነታችንን ብንቀና ወደ እግዚአብሔር እንዲመጣ ልናደርገው እንችላለን። ወደ ቤቱ ልብን መለወጥ አይምሮን መግዛት የሚችለው ግን እግዚአብሔር መንፈስ ቅዱስ ብቻ ነው። እኔ እዚህ ቆሜ እናገራለሁ፣ ግን በያላችሁበት ሕሊናችሁን ለመማረክና የንስሐ ሕይወት እንዲኖራችሁ ማድረግ የሚችል እግዚአብሔር መንፈስ ቅዱስ ብቻ ነው። እግዚአብሔር አሁንም ያን የወደደውን ያድርግ። ስለዚህ መንፈስ ቅዱስ ከቤተክርስቲያን ጋር ሆኖ ምያኔ የሚጣራ ነው። የጠፉትን የሚፈልግ ነው። ንስሐ ግቡ፣ ወደ ሥጋው ደሙ ተመለሱ። ይህ ጩኸት የቄስ ጩኸት እንዳይመስላችሁ። ይህ ጩኸት የሆነ የመርጌታ ጩኸት፣ የሆነ አስተማሪ ጩኸት እንዳይመስላችሁ። ይህ ጩኸት የእግዚአብሔር መንፈስ ቅዱስ ጩኸት ነው። ይህ ጩኸት የቅድስት ቤተክርስቲያን ጩኸት ነው። የሚሰሙ ይባረካሉ፣ የማይሰሙ ደግሞ በእውነት ይጎዳሉ። ስለዚህ መንፈሱና ሙሽራይቱ ና ይላሉ በተባለ አብረን ነው የምንሰራው። ስለዚህ መንፈሱ የተባለው መንፈስ ቅዱስ፣ ሙሽራይቱ የተባለችው ማህበረ ምእመናን ናቸው። በመሆኑም ሁላችን በአንድ ላይ ሆነን ከመንፈስ ቅዱስ ጋር እግዚአብሔርን የምናመልክና እግዚአብሔርን ስራ የምንሰራ ነን ማለት ነው። በጣም ጥሩ ሁለቱን አይተናል። ሌላው ቀጥሎ ሶስተኛው መንፈስ ቅዱስ የቤተክርስቲያን መሪዎችን ይሾማል። ከዚህ ቀጥሎ የምናየው ነገር ነው። መንፈስ ቅዱስ በየጊዜው አገልጋዮችን ያስነሳል። ስለዚህ ምን ይላል መጽሐፍ ቅዱስ? በገዛ ደሙ ያዋጃትን የእግዚአብሔርን ቤተክርስቲያን ጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ተብሎ የሐዋርያት ሥራ 20:28 ላይ ተጽፏል። በቀደመው ዘመን እንደምናስታውሰው በሐዋርያት ሥራ ምዕራፍ 8 ላይ ነው 7 ላይ እና 8 ላይ እንደምናነበው እግዚአብሔር መንፈስ ቅዱስ አገልጋዮችን ይመርጥ ነበር። በኋላም እነ በርናባስን የጠራ መንፈስ ቅዱስ ነው። የተለያዩ አገልጋዮችን የጠራ እግዚአብሔር መንፈስ ቅዱስ ነው። ለዩልኝ እያለ ይለይ ነበር። በየጊዜው እረኞችን፣ ቀሳውስትን፣ ጳጳሳትን፣ ዲያቆናትን ይሰይማል። ቤተክርስቲያን እንድትገለገል ያደርጋል። ሌላው እዚህ ጋር አብረን የምናየው ነገር በሐዋርያት ሥራ ምዕራፍ 13:2 ላይ በሐዋርያት ሥራ 1:25-26 ያለውን ክፍል ስታነቡ ታገኛላችሁ። ስለዚህ እረኞችን በየጊዜው ይመርጣል ማለት ነው። ይሄ አራተኛው ነጥብ ነው። አምስተኛው መንፈስ ቅዱስ ለቤተክርስቲያን የወደፊቱን ክፉም ይሁን በጎ ነገር ይገልጥላታል፣ ያመለክታታል፣ ያስጠነቅቃታል። ቤተክርስቲያን ያለፈውን ነገር ብቻ የምትናገር አይደለችም። ባለችበት ብቻም የቆመች አይደለችም። የወደፊት ራዕይ ያላት የወደፊቱን ቀድማ የምትናገር ናት። በቤተክርስቲያን ውስጥ ካሉት ጸጋዎች አንዱ የወደፊቱን ዘመን ሁሉ አስቀድሞ የማየት ጸጋ ነው። ስለዚህ ቤተክርስቲያን ሁልጊዜ ዝግጁ እንድትሆን የሚመጣው ዘመን ምን እንደሚመስል እንድታውቅ መንፈስ ቅዱስ ይረዳታል። ስለዚህ መጽሐፍ ቅዱስ ምን ይላል? መንፈስ ግን በግልጥ ይላል በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና ግብዝነት የተሰጠውን የአጋንንትን ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረው ሁሉ መልካም ነውና
ከምስጋና ጋር ቢቀበሉት የሚጣል ምንም የለም በእግዚአብሔር ቃልና በጸሎት የተቀደሰ ነውና ይላል። ምንድነው የሚለው? ወደፊት ሐሳውያን አስተማሪዎች ይነሳሉ፣ ከራሳቸው የሚናገሩ ናቸው፣ በእግዚአብሔር መንፈስ ያልተቃኙ ናቸው። ተፈጥሮን ይረግማሉ፣ ጋብቻን እንደ ርኩሰት ያያሉ፣ የሰውን ተፈጥሮ ነው እንደሆነ ያስባሉ። እንዲሁም እግዚአብሔር የፈጠረውን ይህን ብትበላ ትረክሳለህ፣ ይህን ብትበላ ትቀደሳለህ ይላሉ። እነዚህ ሰዎች በስህተት ሐሳብ የተያዙ ናቸው፣ ከነሱ እንድትጠነቀቁ ብሎ ጢሞቴዎስ 1:4-3 ድረስ ተጽፏል። አንደኛ ጢሞቴዎስ 4:1-3። ይህ ብቻ አይደለም፣ በመጨረሻው ዘመን ስለሚሆነው ነገር በልዩ ልዩ መንገድ በሐዋርያት ሥራም በመልእክታትም በወንጌላትም እናነባለን። ቅዱስ መንፈስ ያለው የሳይ ተረጉምላታል። ባለራእዮችን ያስነሳ በራእይ ዮሐንስ እንደተገለጠው ያለው ምስጢር ይገልጥላታል። ስለዚህ መንፈስ ቅዱስ ወደፊት የምንሄድበትን ሁሉ የሚያሳይ ነው፣ የሚያጋጥመን ሁሉ እንድናስብ ያደርግ ነው። ሌላው እና የመጨረሻው ስድስተኛው ውሳኔዋን ያቀናላታል፣ ያስተካክልለታል። መቼም ውሳኔ ከባድ ነገር ነው። ውሳኔ ሲወሰን ለጥፋትም ለሕይወትም ሊሆን ይችላል። ነገር ግን ቤተክርስቲያን ከጥፋት የሚያድናት መንፈስ ቅዱስ ነው። ስለዚህ በሐዋርያት አድሮ በቀደሙት አባቶች አድሮ ለቤተክርስቲያን የሚጠቅመውን ውሳኔ መንፈስ ቅዱስ ወስኗል። ዛሬም ይወስናል ብለን እናምናለን። ስለዚህ ውሳኔ ሰጪው እሱ ነው። ምን ያህል የእግዚአብሔር ቃል ሐዋርያት ናቸው የመጀመሪያውን ሲኖዶስ አድርገው ሲጨርሱ የተናገሩት ይህን ቃል ለጣዖት ከተሰዋ ከደም ከታነቀ ከዝሙትም ትርቁ ዘንድ ከዚህም ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህም ሁሉ ራሳችሁን ብትጠብቁ መልካም ትኖራላችሁ፣ ጤና ይስጣችሁ ይላል የሐዋርያት ሥራ 15:28። ምንድነው ያሉት ሐዋርያት? ብዙ ጭቅጭቅ ነበረ፣ ስለሚበላ ስለማይበላ ውዝግብ፣ ሌላም ነገር ነበረ። ምክንያቱም አሕዛብ ወደ ወንጌል መጥተው ነበርና አስተማሪዎች መጥተው ሪፖርት አደረጉ ስብሰባው ላይ በሚበላና በማይበላ እየተጣሉ ነው፣ ምን እናድርግ? እነዛኞቹ አሕዛብ ናቸው፣ በእኛ ባህል የማይፈቀደውን ይበላሉ፣ እኛ ደግሞ በወሪቱ የሚፈቀደውን የምንበላው፣ እንዴት እናድርግ ብለው ለቅዱስ ጴጥሮስ ለቅዱስ ጳውሎስ ለጉባኤው ካቀረቡ በኋላ ሐዋርያት ነገሩን ሁሉ አጥንተው አይ በክርስቶስ ያመኑትን ሰዎች ከባህላችሁ ተፋለሱ፣ ታሪካችሁን ተው፣ ወይም አመጋገባችሁን ካልለወጣችሁ አትድኑም አንላቸውም። እነዚህ በአይሁድነት ያሉት የኛ ወገኖች በዚሁ ባሉበት ይቀጥሉ፣ እኛኞቹ ደግሞ የሚመገቡትን እየተመገቡ በክርስቶስ ይመኑ። የሚበላው የማይበላውን አይክሰሰው፣ የማይበላውን አይክሰሰው። እግዚአብሔር የፈጠረ ሁሉ ቅዱስ ነው። ስለዚህ ይህን ብቻ እንዲያከብሩ ንገሯቸው። አንደኛ ጣዖት እንዳያመልኩ፣ ሁለተኛ ደም እንዳይበሉ፣ ሶስተኛ የተሰዋ ማለት የታነቀ እንዳይበሉ፣ አራተኛ ከዝሙት እንዲርቁ። ይህን ካደረጉ እግዚአብሔር መንግስት እንዳይወርሱ አይከለከሉም እና በሄዳችሁበት ሀገር ሁሉ ሰዎች ጥያቄ ካነሱላችሁ ይመልሱ ብለው ይህንን እኛና መንፈስ ቅዱስ ወስነናል ብለው ነው የላኳቸው። ውሳኔው ላይ የማን እጅ ነበረበት? የመንፈስ ቅዱስ እጅ ነበረበት። ጉባኤውን የሚመራው እሱ ነበርና ስለዚህ ቤተክርስቲያን የተወለደችው ያደገችው ሐሳቧ የሚቀናው ስራዋ የሚከናወነው ውሳኔዋ የሚጸናው በመንፈስ ቅዱስ ነው። መንፈስ ቅዱስን እንዲያለች ቤተክርስቲያን ከሆነች ደግሞ ትቀጣለች ማለት ነው። ክብሯን ታጣለች፣ በረከቷን ታጣለች። በመናን አምላካችን እግዚአብሔር በፍቅሩ ስለወደደን በምህረቱ ስላሰበን ምስጋና ለስሙ ይሁን። መንፈሱን ከኛ ይወሰድብን፣ በመንፈሱ ያጽናናን፣ ከጥፋት ያድነን። የእግዚአብሔር መንፈስ የሚመክር መንፈስ ስለሆነ የሚያዝን መንፈስ ስለሆነ በሁላችን ላይ ይደር። አንድ ታሪክ ልተርክላችሁና ትምህርቴን ልቋጭ። አንድ ባህታዊ ነበሩ ይላሉ አባቶቻችን። እኒህ ባህታዊ በጣም እግዚአብሔርን የሚወዱ ናቸው። አንዳንድ ጊዜ በእውነት እግዚአብሔርን የምትወዱ ከሆነ የሚያጋጥማችሁ ፈተና ይኖራል። በጣም ለተመልካች ተራ የሆነ የሚመስል ግን እኛን ለማጥመድ ግን በጣም ብርቱ የሚሆን በጾም የሚኖሩ በጸሎት የሚኖሩ እግዚአብሔርን የሚወዱ የሰው ፍቅር ያላቸው በአገልግሎት የተጠመዱ በጣም ቅን ሰው ነበሩ እና እኒህ ሰውዬ በምን ፈተና ነው የወደቁት? በዝሙት ፈተና ነው የወደቁት እና የሆነች አንዲት
ሃይማኖት እንኳን የሌላት ሰው ልጅ ነው ወደዱት እሳቸው ብቻቸውን የሚኖሩ ባታዊ ናቸው እና ከዚያ በኋላ በቃ ራሳቸውን መለወጥና እሷን ማግባት ፈለጉ ሰይጣን ደግሞ የሚፈልገውን ነገር ሁሉ ያደረገ እንዲክዱ እግዚአብሔርን እንዲክዱ ያኛው ሰውዬው አባትየው እግዚአብሔርን እንዲክዱ ሌላም ነገር እንዲያደርጉ ብዙ ነገር አደረጋቸው ሰው በፈተናው ሲወድቅ ምን እንደሚሆን ታያላችሁ ጨርሶ ነው የሚጋረድበት መልካም ነገር ሁሉ የሚያውቀው ሁሉ ነገር ነው የሚጠፋበት ያላደረጉት ነገር የለም ሁሉም ነገር አደርጋለሁ ካሉ በኋላ ልጅቱን ያለች እግዚአብሔር ለድናቸው ስለፈለገ ነው ከዚያ በኋላ ሰውየው እንደገና ወደ ልባቸው መንቃት ጀመሩ ማልቀስ ጀመሩ ወደ ውሳኔ ሲደርሱ እሱን ሲክዱ በአምሳለ በርግብ አምሳል በነጭ ርግብ አምሳል ከላያቸው ላይ ለተአምራት ተነስቶ ሲሄድ አዩት ይባላል እና ሄዶ ልክ ዛፍ ላይ እንደሚቀመጥ ንስር ቁጭ አለ መሰላቸው ወዲያውኑ አዘኑ ማልቀስ ጀመሩ አመረው ብዙ ዘመን ሲያለቅሱ ከኖሩ በኋላ እግዚአብሔር ይቅር እንዳላቸው ሲያረጋግጥ ደግሞ ልክ በዚያው ከላያቸው ላይ በተነሳው ጻዳ ርግብ አምሳል መጥቶ በላያቸው ላይ ሲቀመጥ አይተዋል ግን ምን ያለኛ አባቶች ርቋል ሄደ ማጠገባቸው ነው ለምንድነው ቢሉ ይመለስ እንደሆነ ነው የጠበቀ ነው ይላሉ መንፈስ ቅዱስ የሰውን ሕይወት የሚጠብቅ የሚንከባከብ አቅጣጫን የሚያሳይ የሚያረጋጋ የእውነት መንፈስ ነው የሰላም መንፈስ ነው የእውቀት መንፈስ ነው የጥበብ መንፈስ ነው የማስተዋል መንፈስ ነው ራስን የመግዛት መንፈስ ነው ስለዚህ በዚህ መንፈስ በእውነት ተጠብቀን እንድንኖር ያስፈልጋል እግዚአብሔር መንፈስ ቅዱስ የሁላችንን አእምሮ ይጠብቅ ከፈተና ያድነን ስለማይነገር ስጦታ እግዚአብሔር ይመስገን አሜን አሜን